ተማሪዎች እንዲሁም ለአስረኛ ክፍል ጭምር የቀረበ ትምህርት ነው። ግሬድ 12 ሂስትሪ ዩኒት 4 ምዕራፍ ክፍል አራት ላይ አንደኛው ዓለም ጦርነትን አይተናል። የሩሲያ አብዮትን አቅርቤላችኋለሁ። ዛሬ ደግሞ ሁለተኛው ዓለም ጦርነት በአማርኛ እንግሊሽ ቨርዥን አለው ከከሪክለሙ ጋር የተያያዘ እሱን ዳውንሎድ አድርጋችሁ ለማትሪክ ለዘንድሮ የዩኒቨርሲቲ መግቢያ ፈተና ልትጠቀሙ ትችላላችሁ። አብረን እንየው። ሁለተኛው ዓለም ጦርነት ዓለምን የለወጠው ግጭት በ8 ደቂቃ ይለናል። ሁለተኛው ዓለም ጦርነት በሰው ልጅ ታሪክ ውስጥ እጅግ አስከፊውና ሰፊው ግጭት ነው። ጦርነቱ በይፋ የጀመረው በ1932 በኢትዮጵያ አቆጣጠር፣ በአውሮፓ 1939 የጀርመን ጦር ፖላንድን በወረረ ጊዜ ነበር። ይህም የታላቋ ብሪታንያና የፈረንሳይን ጣልቃ ገብነት ሊያስከትል ችሏል። ሂትለርና ናዚ ጀርመን አውሮፓን ለመቆጣጠር በብሊስክሪግ ወይም በፈጣን መብረቃዊ ጥቃት ብዙ ሀገራትን ድል አድርገዋል። በአጭር ጊዜ ውስጥ ፈረንሳይ በናዚ ኃይሎች ቁጥጥር ስር ወድቃለች። ብሪታንያ ግን ለብቻዋ በመቆም የጀርመን የአየር ጥቃት ልትቋቋም ችላለች። የለንደን ሰማይ በቦምብ በአውሮፕላኖች የተሞላበት አጋጣሚ ነበር። ሆኖም የብሪታንያ አየር ኃይል ራፍ የምንለው ሮያል ኤርፎርስ ባሳየው ጽናት ሂትለር የእንግሊዝን ደሴት ለመውረር የነበረውን እቅድ እንዲሰርዝ ሊያስገድደው ችሏል። ይህ ለዲሞክራሲያዊ ዓለም የመጀመሪያው ትልቅ ተስፋ ሊባል ይችላል። በ1934 ዓ.ም ሂትለር ታላቁን ስህተት ፈጸመ። ከሶቪየት ህብረት ጋር የነበረውን የሰላም ስምምነት በማፍረስ ሩሲያን ወረረ። እንግዲህ ከመጀመሪያው ጀምሮ ሩሲያ እቅድ ውስጥ ነች። እንደው ይምሰል ሂትለር ከስታሊን ጋር ስምምነት ይፈጽም እንጂ ሌበንስራውን ይሉታል ጀርመኖች። ሌበንስራውም ሊቪንግ ስፔስ ይሉታል። እና ለራሽያ የስንዴ ምርት፣ የፔትሮል ነዳጅ እና ህዝብ ለማስፈር ሰፊ መሬት ስላላት ሶቪየት ህብረት ወረራ እቅድ እንደነበረው ግን ያንን በሚስጥር ይዞ እንደነበር አሁን ከሶቪየት ህብረት ጋር የነበረውን የሰላም ስምምነት በማፍረስ በሩሲያ ላይ ወረራ ፈጸመ። ኦፕሬሽን ባርባሮስ የተባለው ይህ ዘመቻ በሚሊዮን የሚቆጠሩ ወታደሮችን አሳለፈ። ነገር ግን የሩሲያ አስከፊ ብርድና ብዙ ጊዜ በራሽያ ታሪክ ናፖሊዮንም እንደዚሁ ወረራ ፈጽሟል። በአንደኛው ዓለም ጦርነትም ተወራ ነበር። ራሽያ ብዙ ጊዜ የሚከላከልላት ይሄ ዊንተር ሲዝን የሚባለው አስከፊ ብርድ የሌሎች የአውሮፓ ወታደሮች ሊቋቋሙት የማይችሉት ቅዝቃዜ ነው ያላት በተፈጥሮ። እና የስታሊንግራድ ጦርነት የጀርመን እንቅስቃሴ ሊያስቆመው ቻለ። ይህ በምስራቅ አውሮፓ የታየው የኃይል ሚዛን መለወጥ የናዚን መውደቅ አፋጠነው። እንግዲህ የባርባሮሳ ውጤቱ የናዚ ጀርመን 1942 በአውሮፓ አቆጣጠር ስታሊንግራድ ጦርነት የምንለው ጀርመኒ ልትሸነፍ የቻለችበት ነው። እና የሶቪየት ህብረት ድል ብቻ ሳይሆን አላይድ ፓወርስ የምንላቸው ኃይሎች ያሸነፉበት የመጀመሪያው ድላቸው ነው ማለት ይቻላል። ከዚያ በኋላ ድል ያስመዘገቡ ነው የመጡት። በፓስፊክ ውቅያኖስ ጃፓን ግዛቷን ለማስፋፋት ትንቀሳቀስ ነበር። በ1934 ዓ.ም መጨረሻ ላይ ጃፓን የአሜሪካን የባህር ኃይል ማረፊያ የሆነችውን ፐርል ሃርበርን በድንገት ደበደበች። ይህ ክስተት ሀያሉ አሜሪካ ወደ ጦርነት እንድትገባ አደረጋት። ትልቅ ስህተት ነው። የጃፓን ይህንን ፐርል ሃርበር ናቫል ቤዝ የባህር ኃይል ማረፊያ ማጥቃቷ ትልቅ ስህተት ነው።
አክሲስ ፓወርስ በኩል ይሄ ጥቃት ባይኖር ኖሮ አሜሪካ ላትሳተፍ ትችል ነበር እና ድሉ ወደ አክሲስ ፓወርስ ወደ እነ ጂፐን ጀርመኒ እና ጣሊያን ይሆን ነበር። ኤኒዌይስ ይሄ ድንገት ድብደባ ፈጸመች። ይህ ክስተት ሀያሉ አሜሪካ ወደ ጦርነቱ እንድትገባ አደረጋት። ጦርነቷ አሁን ሙሉ በሙሉ ዓለም አቀፋዊ መልክ የያዘበት ሁኔታ ነው የምናየው። አሜሪካ በፓስፊክ ደሴቶች ላይ ከጃፓን ጋር ከባድ ፊልሚያ ውስጥ ነው የገባችው። በ1936 ዓመተ ምህረት በኢትዮጵያ አቆጣጠር የአላይድ ኃይሎች በኖርማንዲ የባህር ዳርቻ ላይ ወረራ ፈጸሙ። አላይድ ኃይሎች የምንላቸው እንግዲህ እንግሊዝ እነ አሜሪካ አሁን ገብታበታለች እና በፈረንሳይ በኩል የነጻነት ታጋዮች አሉ እንግሊዝ ላይ የመሸጉ እነኚህ ኃይሎች ናቸው። የተባበረ ኃይል የአላይድ ኃይሎች በኖርማንዲ የባህር ዳርቻ ታላቅ ወረራ ፈጸሙ። ይህ ዲዴይ በመባል ይታወቃል እና የናዚ ጦርን አሸንፈዋል። ዲዴይ ማለት ቪክትሪ ዴይ ኢን ዩሮፕ ማለት ነው። በአውሮፓ የናዚ ኃይል የተሸነፈበት ሁኔታ ነው የምናየው ዲዴይ። ይህ ዘመቻ አውሮፓን ከናዚ ነፃ ለማውጣት መንገድ ከፍቷል። በአንድ በኩል ሩሲያ፣ በሌላ በኩል አሜሪካና ብሪታንያ ጀርመንን ከበቧት። በግንቦት ወር 1937 ጀርመን እጇን ልትሰጥ ቻለች። በነሐሴ ወር አሜሪካ በጃፓን ላይ የአቶሚክ ቦምብ ከጣለች በኋላ ጦርነቱ በይፋ አበቃ። እንግዲህ በጃፓን ላይ የአቶሚክ ቦምብ ስንል ሂሮሺማና ናጋሳኪ ላይ ነው። አሜሪካም ጃፓን እጅ እንድትሰጥ ለማድረግ ነው ይህን ድብደባ የፈጸምኩት ነው የምትለው። በሌላ በኩል ግን ለፐርል ሃርበሩ የጃፓን ጥቃት እንደ ብቀላ አይነት እርምጃ ነው ተደርጎ የተቆጠረው። ለማንኛውም እንግዲህ የጃፓን በዚህ የአሜሪካ ጥቃት ጦርነቱ እንዲያከትም ነው የተደረገው። ጃፓን እጇን ልትሰጥ ቻለች በይፋ። ይህ ጦርነት በዓለም ፖለቲክን፣ ኢኮኖሚና ማህበራዊ ህይወት ላይ የማይፋቅ ጠባሳ ጥሎ አልፏል። የጦርነቱ መዘዝ እጅግ አስከፊና እጅግ ሰፊና ጥልቅ ነበር። ከ70 ሚሊዮን በላይ ህዝብ ህይወቱን ያጣ ሲሆን አውሮፓና እስያ በከፍተኛ ሁኔታ ፈራርሰዋል። ጦርነቱ ካበቃ በኋላ ዓለም በሁለት ሀያላን ሀገራት ማለትም በአሜሪካና በሶቪየት ህብረት መካከል በነበረው የቀዝቃዛው ጦርነት ኮልድ ዋር ተከፈለች። ሆኖም ይህ ጥፋት የተባበሩት መንግስታት ድርጅት እንዲመሰረትና ዓለም አቀፍ ሰላምን ለመጠበቅ አዳዲስ ህጎች እንዲወጡ ምክንያት ሆኗል። የሰው ልጅ በጦርነቱ ካየው መከራ በመነሳት ለሰብአዊ መብቶች ትልቅ ትኩረት መስጠት ጀመረ። እንግዲህ በዚሁ አበቃለሁ። ለተጨማሪ የታሪክ ትምህርቶች ሳብስክራይብ ያድርጉ በዚህ ቻናል። በቀጣዩ ሪቪው ኩዌስችንስ 50 ጥያቄዎች እንግዲህ ጨርሰናል። ዩኒት 4 50 ጥያቄዎችን አቀርብላችኋለሁ። ከዛ በኋላ ወደ ዩኒት 5 ግሎባል ኤንድ ሪጅናል ዴቨሎፕመንት የምንለው ኮልድ ዎር ፒሪየድ እሱን ነው ከሪቪው ኩዌስችንስ በኋላ የማቀርብላችሁ። ኤኒ ኮመንት ፈቃደኛ ነኝ። ኤኒ ኮመንት ማቅረብ ትችላላችሁ። ይሄ ቢስተካከል የምትሉት ነገር ካለ አየዋለሁ። መልስ ለመስጠት ሁልጊዜ ዝግጁ ነኝ። አብሬያችሁ ከእናንተ ጋር እንደምቆይ ቃል ገባለሁ። እናንተም በሞራል ይህን ቻናል ሼር በማድረግ ላይክ በማድረግ እንዲሁም ሳብስክራይብ አብረን እንድንቆይ ጋብዛለሁ። ለዛሬ በዚሁ ይብቃኝ። አመሰግናለሁ።